አሁን ለማያነብ ሰው ማሳ ውስጥ ለሚውል ሰው ሮዳስ የሚናገረው ነገር በቃ ምትሃት ከራሱ ፈጥሮ ወይም ደግሞ ተገልጦለት የሚያወራ ይመስለናል። ስለዚህ አሁን ዶክተር ሮዳስን ወደ ላይ ከፍ ብለ ለመናገር ቀርቶ በማንንም ተራውንም ግለሰብ ኦርቶዶክሳዊ የመናገር ሞራል የለም። ምክንያቱም ዶክተር ሮዳስ እኮ ፀሐይ ግርዶሽ ባለፈው በተከናወነ ጊዜ ከ3 ከ4 ዓመት በፊት አንድሮሜዳ በተሰኘው መጽሐፉ በስንት ሰዓት 50% እንደምትሆን በስንት ሰዓት 75% እንደምትሆን በስንት ሰዓት ደግሞ ሙሉ እንደምትጋረድ ከ4 ዓመት በፊት ጽፎ የናሳ መረጃ ሁሌ ቼክ የምናረግ ከሆነ በዚህ አይነት ዕውቀት ራሳችንን የምናዳብር ከሆነ እያንዳንዱ ምድራችን ላይ ቀኑ ይጠር ቀኑ ይርዘም ይምሽ ይንጋ እንደዚህ አይነት መረጃዎች ዓለም ላይ ያሉ እንጂ የተደበቁ ነገር አይደሉም። ትናንትና 1958 ዓመተ ምህረት ሰማይን ቀና ብሎ ለመመልከት ድርጅት ያቋቋመን ናሳን ከአባቶቻችን ከጥንት ከቀደምት አባቶቻችን ዕውቀት ጋር ልታነጻጽር መሞከር በራሱ የቆምክበት መሰረት ምን ያህል የከሰረ መሆኑን ማሳያ ብቻ። በምዕራባውያን የአተላ ትምህርት ተጠምቃችሁ ኢትዮጵያዊነትን ትጠላላችሁ። ክርስቶስን ወደ ጌታና ወደ ኢየሱስ ክርስቶስና ተቀበለው የዘላለም ሕይወት ክርስቶስን ለሰበከቻችሁ ቤተክርስቲያን እና መምህራን ክርስቶስን ልትሰብኩ ትሞክራል። አሁን አንተ በጠይቅ ክርስቶስን ታውቀዋለህ ታይታችኋል። የምትመለከቱትን ምስል እኔ ታኅሳስ 12 ከምሽቱ 12 ሰዓት ተኩል የቀረጽኩት ምስል ነው። የአባቶቻችንን ጥበብ የአባቶቻችንን ዕውቀት ተምሮ መርምሮ ክፍት ጭንቅላት ስላለው አጥንቶ አባቶቻችን ያሉትን የሆነውን ነገር በሙሉ አየና ነገረን። የነገረን ነገር ደግሞ እንደተመለከተው ሆነ። ጥላቻና ከ1958 እስከ 2025 ያለውን ዓመተ ምህረት ብትዘምኑት ስንት ዓመት ነው የሚሆነው? ናሳ ከተፈጠረ ካልኩሌት አድርጋችሁ ስሩ። እንግዲህ ተመልከቱ። ይሄ የኢትዮጵያን ዕውቀት ጥላቻ፣ ኦርቶዶክሳዊነትን ጥላቻ የሆዱን ሲቆርጠው በጤና አዳም ተክል ከሆድ ቁርጠት ሲፈወስ የነበረ ልብ በሉ። ራሱ ላይ የወጣውን ችግርና በሽታ በሐረግ ሬሳ ሲያክም የኖረ በምች መድኃኒት ታክሞና ምች ሲመታው ዛሬን በዳማ ከሴ እየታከመ ያደገ ግለሰብ አሁን ደርሶ የምዕራባውያን አቆጣጠር ሐምሌ 29 1958 ነው የተቋቋመው ናሳ። ይሄ ራሱ የናሳ ድረገጽ ላይ ገብታችሁ ብትመለከቱ የተመሰረተበትንና ስራ የጀመረበትን በደንብ አድርጎ ይነግራል። ኢትዮጵያዊ ደም ውስጣችን ስለሌለ አይደለም፣ እሱን ያሸነፈ የመንፈስ ቅዱስ ኃይል ውስጣችን ስላለ ቀጥታ ዳይሬክት 220 ቮልት ብጨብጥ እኔ ምንም አልሆንም ልትል አትችልም። ሰው ከ220 ቮልት ጋር ተነካክቶ ኖርማል መሆን አይችልም። ሰው ከቀራንዮ መስቀል ጋር ከክርስቶስ የመስቀሉ ስራ ጋር ተነካክቶ ኖርማል የመጣው በከበረ ደሙ ፈሳሽነት የሰው ልጆችን ለመታደግ እንጂ የተወለድክበትን ቦታና አካባቢ እንድትረሳ ወይም ደግሞ በዚህ ምድራዊው ነገር ላይ ትኩረት እንድትሰጥ አይደለም። ይሄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ ሰላም እግዚአብሔር ይድረሳችሁ። ይህ ዮፍታ ሚዲያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ዘውትር ወደ እናንተ ኦርቶዶክሳዊ አስተምህሮችን ዕውቀተ እምነት ላይ ደግሞ አንዳንድ ርዕሰ ጉዳዮችን ይዤላችሁ እመጣለሁ እንደሚታወቀው ማለት ነው። ዛሬም አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ቤተክርስቲያንን ጥላቻ፣ የቤተክርስቲያንን መምህራንን ጥላቻ በተለይ በፕሮቴስታንቱ እምነት ተከታዮች ዘንድ በከፍተኛ ደረጃ የሚታይበት ጊዜ ላይ ነው ያለነው። ግን አንዳንዱ ጭፍን ጥላቻ ከዕውቀትም አንጻር ሲታይ ሲመዘን እንደው ባዶነታቸውን ያሳያልና በትላንትና ታኅሳስ 12 በታኅሳስ 12 ጉዳይ ላይ የቤተክርስቲያናችን ተወዳጅ መምህር መጋቢ ሐዲስ ዶክተር ሮዳስ ታደሰ አንድ ነገር ተናግሮ ነበር። ይህም የቀደመውን የቤተክርስቲያን እና የአባቶቻችንን ጥበብ ዕውቀት መርምሮ ደርሶ በዚህ ዘመን በዚህ ጊዜ በተለይ በታኅሳስ 12 የሚከሰተውን ነገር የሪና ማልትና ሪና ሌሊቱ እንደሚበላለጥ ቶሎ እንደሚመሽ ተናግሮ ነበር። እንደተባለውም ደግሞ ቶሎ መሽቷል። አጋጣሚ ሆኖ የምትመለከቱትን ምስል እኔ ታኅሳስ 12 ከምሽቱ 12 ሰዓት ተኩል የቀረጽኩት ምስል ነው። ይህንን ምስል ቀርጫለሁ። ታኅሳስ 12 ከምሽቱ 12 ሰዓት ተኩል በምታዩት መንገድ ጨልሟልና ይህንን ዶክተር ሮዳስ በመናገሩ አንዳንድ እምነት ተከታዮች በተለይ የቤተ ፕሮቴስታንቶቹ ነው ከፍ ያለውና ይህንን እኮ ዕውቀት
ዶክተር ሮዳስ መጋቢ ሐዲስ ዶክተር ሮዳስ ከመናገሩ አስቀድሞ እኮ ዓለም ያውቀዋል። በተለይ ናሳ ጉግል ላይ ገብታችሁ ሰርች ብታደርጉ ይሄንን እኮ መናገር ይችላሉ የሚል እንደው በፊት ኦርቶዶክስ ነበርኩኝ የሚል አንድ ኦርቶዶክስን በድፍን የሚጠላ አንድ ሰው ይናገራል እንዲህ በማለት ሲንስማው ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን ትውልዱ የዶክተር ሮዳስ መጫወቻ ሲሆን በጣም ነው የሚያሳዝነው። አሁን ለማያነብ ሰው ማሳ ውስጥ ለሚውል ሰው ሮዳስ የሚናገረው ነገር በቃ ምትሃት ከራሱ ፈጥሮ ወይም ደግሞ ተገልጦለት የሚያወራ ይመስለናል። ግን የናሳ መረጃ ሁሌ ቼክ የምናረግ ከሆነ በዚህ አይነት ዕውቀት ራሳችንን የምናዳብር ከሆነ እያንዳንዱ ምድራችን ላይ ቀኑ ይጠር ቀኑ ይርዘም ይምሽ ይንጋ እንደዚህ አይነት መረጃዎች ዓለም ላይ ያሉ እንጂ የተደበቁ ነገር አይደሉም። ስለዛ ትውልዱ ኢትዮጵያዊ በብዛት እኔን ጨምሮ ማሳ ነው የሚውለው እያልክ ናሳ ላይ እየቃረምክ ትውልዱን ባታባክን መልካም ነው። ወንጌል ያሸንፋል። ወደ ጌታና ወደ ኢየሱስ ክርስቶስና ተቀበለው የዘላለም ሕይወት እንዲኖር ሼር ይደረግ። ተባረኩልን። እንደሰማችሁት ነው እንግዲህ ይሄ ሰው የካደው የበጋሻው ደቀ መዝሙር ነው። በፊት ኦርቶዶክስ ነበርኩ ይላል። አንዳንድ ነገርም ሙካክር ነበር በማለት ሲናገር እንሰማዋለን። እንደሰማችሁት እንግዲህ መጋቢ ሐዲስ ዶክተር ሮዳስን ና ኢየሱስን ተቀበል የሚል ስብከት እየሰበከው ነው። ያነሳውን ጭብጥ እንመልከተው። መቼም ዓለም ላይ የተቀመጡ ነገሮች በሙሉ በማስረጃ ስለሆነ የሚቀመጡት አሁን እሱ የተናገረውን ንግግር ዶክተር ሮዳስ የተናገረውን ንግግር ናሳ ያውቀዋል። ከዚህ በፊት እኮ ናሳ ጎግል ብታረጉት ናሳ ገብታችሁ ይሄን ታገኛላችሁ ነው። አሁን ግን ናሳ የሚባለው ድርጅት መቼ ተመሰረተ? በትክክልና በወጉ ስራ ሲጀምረው መቼ ነው የሚለውን እንመልከት። ራሱ ናሳ ባወጣው በመረጃው ላይ እንደምትመለከቱት እንግዲህ እንደ አውሮፓውያን አቆጣጠር ሐምሌ 29 1958 ነው የተቋቋመው ናሳ። ይሄ ራሱ የናሳ ድረገጽ ላይ ገብታችሁ ብትመለከቱ የተመሰረተበትንና ስራ የጀመረበትን በደንብ አድርጎ ይነግራቸዋል። 1958 ዓመተ ምህረት ለንግድ ስራ ናሳ በፕሬዝዳንት ድዋይት ዲ አይዘንሃወር የተባለ ግለሰብ ወይም ደግሞ ፕሬዝዳንት በሆነ ሰው ተከፍቷል። ይሄ 1958 የተመሰረተው ናሳ በተለይ ደግሞ ስለ ፀሐይ ስለ ስነ ህዋ ላይ ስላሉ ምርምሮች እንዴት አድርጎ ጠለቅ ያለ ጥናት ጀመረ የሚለውንም ራሳችሁ ሰርች ብታደርጉት ዲሴምበር 2 1995 ዓመተ ምህረት ነው የአየር ሁኔታና የፀሐይን ሁኔታ በትክክል ማጥናት ጀምሮ በተፈጥሮ ላይ ያላቸውን መስተጋብር ስለ ስነ ፀሐይ ስለ አየር ሁኔታ የተናገረው። እንግዲህ ተመልከቱ ናሳ ሀ ብሎ ተመስርቶ ስራ የጀመረው 1958 ነው። አሁን ያለንበት ጊዜ ደግሞ 2025 ነው። እንግዲህ ልብ በሉ በፈረንጆች ነው እየነገርኳችሁ ያለሁት። ከ1958 እስከ 2025 ያለውን ዓመተ ምህረት ብትደምሩት ስንት ዓመት ነው የሚሆነው? ናሳ ከተፈጠረ ካልኩሌት አድርጋችሁ ስሩ። እንግዲህ ተመልከቱ። ይሄ የኢትዮጵያን ዕውቀት ጥላቻ፣ ኦርቶዶክሳዊነትን ጥላቻ የቀደመውን የአባቶች ዕውቀት ሀገር በቀል ዕውቀት ይዛ ቤተክርስቲያን እስካሁንም ውጥኝ ብላ ለትውልዱ ይጠቅማል ብላ ሀገር የሰራች ናትና ቤተክርስቲያን ታሪክን እንደ ታሪክ ሰነዳ ያስቀመጠች ነችና ግምጃ ቤት ነችና ይሄንን በምዕራባውያን ተጽዕኖ ስር ያለው የቤተ ፕሮቴስታንት እምነት ተከታይ በሙሉ ይሄን ለማስጣል የሀገር በቀል ዕውቀትን የአባቶችን ዕውቀት ያጥላላል። እንግዲህ ልብ በሉ ከ1958 እስከ 2025 ዓ.ም ያለውን ታሪክ ብናጠና ስንት ሊሆን እንደሚችል መደመር ነው። አባቶቻችን ግን እንደው ሌላውን ትተን በሕገ ልቦና የነበረውን አሁን ስለ ዘመን አቆጣጠር ከሄድን ሄኖክ ጋር ነው የምንሄደው። በጸፍጸፈ ሰማይ ራሱ መጋቢ ሐዲስ ዶክተር እንደሚለው ሮዳስ እንደሚለው በጸፍጸፈ ሰማይ የተጻፉ ፊደላትን እግዚአብሔር ለሄኖክ እንዳሳየውና ያ ደግሞ ያ ፊደል ደግሞ ያ የግዕዝና የሳባውያን ፊደል ራሱ በጊዜና በዘመን ራሱን አሻሽሎ አሁን የደረሰበት ደረጃ እንደደረሰ ሁሉ እና እንደምንነጋገርበት መጽሐፍ ቅዱስም የታሪክን ማስረጃ እንዳለ እነ ዶክተር ሮዳስ ሲያስተምሩ ሰምታችኋል። ያንን እንተውና ከክርስቶስ ልደት በኋላ ወይም ከክርስቶስ መወለድ በኋላ ወደዚያ አሁን ያለውን እንኳን ዓመተ ምህረት የሚባለውን ብንቆጥር ቤተክርስቲያናችን በባህረ ሐሳብ ወይም ደግሞ በአቡሻህር ቀመር ዘመንን ትቆጥራለች። ኦሪት ዘፍጥረት እንደሚል
ታላላቅ ብርሃናትን ለዘመናት መቁጠሪያ ለጊዜያት መለኪያ የሆኑ ዘንድ እግዚአብሔር በሰማይ ያደረጋቸው ብሎ እንደተናገረ በሰማይ ላይ ያሉትን እነዚህን ፀሐይና ጨረቃን ምክንያት አድርጋ ዘመንን ትቆጥራለች። 2000 ዓመት እንኳን ብንመለከት ይሄ 2000 ዓመት የምህረት ዘመን የሚቆጠርበት አጽዋማት መቼ እንደሚውሉ፣ በዓላት መቼ እንደሚውሉ፣ ቀናት እንዴት ባለ መንገድ እንደሚያርፉ በካላንደር ሰንዳ ያስቀመጠችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ስለዚህ አሁን ኦርቶዶክሳዊት ቤተክርስቲያንን ጥላቻ፣ ኢትዮጵያዊነትን ጥላቻ በፕሮቴስታንት ዓለም ያሉ ሰዎች ኦርቶዶክሳዊነትንና ኢትዮጵያዊነትን ስለሚጠሉ ብቻ ዝም ብዬ አላልኩ። ይሄ ግለሰብ የሚከተላቸው ነበጋሻውና ዮናታን አክሊሉ ኢትዮጵያዊነትን እንዴት እንደሚጠሉ በዚህ ቪዲዮ ውስጥ እንመለከት። ይሄን ቪዲዮ ተመልከቱ። ሲነኩን መልሰን ማንነካው ኢትዮጵያዊ ደም ውስጣችን ስለሌለ አይደለም። እሱን ያሸነፈ የመንፈስ ቅዱስ ኃይል ውስጣችን ስላለ ቀጥታ ዳይሬክት 220 ቮልት ብጨብጥ እኔ ምንም አልሆንም ልትል አትችልም። ሰው ከ220 ቮልት ጋር ተነካክቶ ኖርማል መሆን አይችልም። ሰው ከቀራንዮ መስቀል ጋር ከክርስቶስ የመስቀሉ ስራ ጋር ተነካክቶ ኖርማል መሆን አይችልም። ተመልከቱ ዮናታን የሚለውን ስሙ። ኢትዮጵያዊነትን ከደሜ ያለቅልቄ አጥቤያለሁኝ ይላል። ክርስቶስ ወደዚህ ምድር የመጣው በከበረ ደሙ ፈሳሽነት የሰው ልጆችን ለመታደግ እንጂ የተወለድክበትን ቦታና አካባቢ እንድትረሳ ወይም ደግሞ በዚህ ምድራዊው ነገር ላይ ትኩረት እንድትሰጥ አይደለም። ይሄ ምድራዊ ነገር ነው። ኢትዮጵያዊነት አንድ ሰው በኢትዮጵያ ሀገር ላይ ተወልዶ የኖረ ባህሉን፣ ወጉን፣ ስርዓቱን ጠብቆ እንደ ሀገር የሚኖርበት ነው እንጂ በኋላ ላይ በሰማይ መንግስትም ሲሄድ እናንተ ኢትዮጵያውያን፣ እናንተ ደግሞ ኤርትራውያን፣ እናንተ ደግሞ ግብፃውያን የሚል ታሪክ በሰማይ ቤት የለም። ግን ኢትዮጵያዊነት በምድር ላይ በምድር ሰዓት የራስህን ባህል ወግ የምትጠብቅበት ነው። በሀገር ማንነት የምትገለጽበት ነው። ለእግዚአብሔር መንግስት ግን አስተዋጽኦ አለው። ምክንያቱም ኢትዮጵያውያን በመጽሐፍ ቅዱስ ተጠቅሰው እናንተ እስራኤላውያን ለእኔ እንደ ኢትዮጵያውያን ልጆች አይደላችሁም ወይ ተብሎ የተጠቀሰው ሀገረ እግዚአብሔር ስለሆነች እግዚአብሔርን ስለምታመልክ ነው። እግዚአብሔርን ለማምለክ ምክንያት ትሆናለች እንጂ እግዚአብሔር መንግስት ከወረስኩ በኋላ ግን ኢትዮጵያውያንና ኤርትራውያን፣ ግብፃውያንና ሱዳናውያን አይባልም በሰማይ መንግስት። ግን የክርስቶስ ዓላማ ወደ ምድር መምጣት ኢትዮጵያዊነትን አለቅልቆ ከውስጥ ለማውጣት አሜሪካዊነትን ለማስረሳት አይደለም። አዳምና ሔዋንን ከዕዳ በደል ለማንጻት ነው። አሁን ዮናታን እንደሰማችሁት የክርስቶስን ኃይል ከ220 ኤሌክትሪክ ቮልት ጋር አገናኝቶ ኢትዮጵያዊነትን አለቅልቆ የሚያወጣ የክርስቶስ ፍቅርና ብሎ ሲናገር ሰምታችኋል። አሁን ይሄም ግለሰብ የዮናታን ደቀ መዝሙርና የበጋሻው ደቀ መዝሙር የሆነው ግለሰብ ተመልከቱ። ኢትዮጵያ ውስጥ የኖረ ሆዱን ሲቆርጠው በጤና አዳም ተክል ከሆድ ቁርጠት ሲፈወስ የነበረ ልብ በሉ። ራሱ ላይ የወጣውን ችግርና በሽታ በሐረግ ሬሳ ሲያክም የኖረ በምች መድኃኒት ታክሞና ምች ሲመታው ዛሬን በዳማ ከሴ እየታከመ ያደገ ግለሰብ አሁን ደርሶ የምዕራባውያንን እምነት ተቀብሎ የኢትዮጵያውያንን ዕውቀት ለማጥላላት ሮዳስን የተናገረው ዕውቀት ምንም አይደለም። ማሰብና መገንዘብ የሰው ልጅ ትክክለኛው ጠባይ ነው። ብታስብበትና ብትገነዘብበት አይምሮውን ጥሩ ነው። ከ2000 ዘመን ጀምሮ ያለውን እንኳን ብንቆጥር 2017 18 ዓመት ላይ ያለው አሁን የኢትዮጵያ ቤተክርስቲያን ለ2018 ዓመት መስከረም 1 ላይ አጽዋማት መቼ እንደሚውሉ፣ በዓላት መቼ እንደሚውሉ፣ ሰኞና ማክሰኞ እንዴት እንደሆኑ፣ የመስከረም ወር፣ የጥቅምት ወር፣ የህዳር ወር፣ የታኅሳስ ወር ምን እንደሚመስሉ አየራትን፣ ባህራትን ውስጥ ያሉ ባህር ውስጥ ያሉትን አየር ላይ ያለውን ሰማይ ህዋ ላይ ያለውን ሁሉ መጥቃ በአዋቂ ልሂቃን እና በምሁራን ልጆቿ ተተነትናለች፣ ታስተምራለች። መጋቢ አዲስ ዶክተር ሮዳስ የሚያደርገው ይሄ ነው። እኔ ፈጠርኩ ብሎ ወይም እኔ ያመጣው ብሎ አልተናገረም። ዶክተር ሮዳስ የአባቶቻችንን ጥበብ የአባቶቻችንን ዕውቀት ተምሮ መርምሮ ክፍት ጭንቅላት ስላለው አጥንቶ አባቶቻችን ያሉትን የሆነውን ነገር በሙሉ አየና ነገረን። የነገረን ነገር ደግሞ እንደተመለከትከው ሆነ። ጥላቻና በቀል ስላለባችሁ ኦርቶዶክሳዊነትን ስለማትወዱ ብቻ በምዕራባውያን የአተላ ትምህርት ተጠምቃችሁ ኢትዮጵያዊነትን ትጠላላችሁ። ክርስቶስን ለሰበከቻችሁ ቤተክርስቲያን እና መምህራን ክርስቶስን ልትሰብኩ ትሞክራል። አሁን አንተ በጠይቅ ክርስቶስን ታውቀዋለህ? ታይታችኋል እኮ። እስቲ ኢየሱስ ክርስቶስ ጌታ ነው ትላላችሁ፣ የቱ ጋር ነው ያለው ስትባሉ የመጽሐፍ ቅዱስ ጥቅስ መጥቀስ ማትችሉ እኛ ጋር የነበሩ ኦርቶዶክስ እያሉ ሲያስተምሩ የነበሩ ባለፈው እንደሰራውላችሁ በእውነት በግርማ ድምጻቸው በእውቀታቸው ውስንም ቢሆን ባላቸው መጽሐፍ ቅዱሳዊና ትክክለኛ አስተምሮ ያስተምሩ የነበሩ መምህራን እኮ ፕሮቴስታንት ቤት ገብቶ ሐሜተኛ ሆነዋል። አንተን ጨምሮ መጽሐፍ ቅዱስ መጥቀስ አቁማችሁ ሐሜት ነው የምትሉት። ስለዚህ አሁን ዶክተር ሮዳስን ወደ ላይ ከፍ ብለ ለመናገር ቀርቶ በማንንም ተራውንም ግለሰብ ኦርቶዶክሳዊ የመናገር ሞራል የለም። ምክንያቱም አንተ የብርሃን መዋቅር ከተዘረጋባት ቤት ወጥተ የሐሰተኛው ክርስቶስ ደቀ መዝሙር ስለሆንክ ማለት ነው።
ስለዚህ ሮዳስን መተቸት ሮዳስን መናገር ሞራል የለም። ናሳ የተቋቋመበትን ጊዜና አባቶቻችን ይሄን ጥበብ የተናገሩበትን የቀደምት የአባቶቻችን መጽሐፍ ፈልጋ አንብብ። አዋቂ ከሆንክ ጥላቻ ከሌለብህ እውነትን ፍለጋ ከሆነ የተነሳው የአባቶቻችን ቀደምት የተናገሩትን የእውቀት መጽሐፍቶችን ፈልግና አንብብ። ዘመናቸው ተጽፏል፣ ጊዜያቸው ተጽፏል። ከዛ በኋላ ናሳ ደግሞ ሰማይን ቀና ብሎ መመልከት የጀመረበትን ጊዜ በደንብ አጥና። ሰማይን ቀና ብሎ ናሳ መመልከት የጀመረው 1958 ነው፣ ራሱ በጻፈልን መልእክት ራሱ ባስቀመጠው ታሪኩ ላይ። ስለዚህ ትናንትና 1958 ዓመተ ምህረት ሰማይን ቀና ብሎ ለመመልከት ድርጅት ያቋቋመን ናሳን ከአባቶቻችን ከጥንት ከቀደምት አባቶቻችን ዕውቀት ጋር ልታነጻጽር መሞከር በራሱ የቆምክበት መሰረት ምን ያህል የከሰረ መሆኑን ማሳያ ነው። ዶክተር ሮዳስ እኮ ፀሐይ ግርዶሽ ባለፈው በተከናወነ ጊዜ ከ3 ከ4 ዓመት በፊት አንድሮሜዳ በተሰኘው መጽሐፉ በስንት ሰዓት 50% እንደምትሆን፣ በስንት ሰዓት 75% እንደምትሆን፣ በስንት ሰዓት ደግሞ ሙሉ እንደምትጋረድ ከ4 ዓመት በፊት ጽፎ መጽሐፉን ይዘን የተናገረው ነገር እውነት ነው ወይ ብለን የአባቶቻችንን ዕውቀትና ጥበብ አድንቀን በተባለው ቀን በተባለው ደቂቃና ሰዓት ያ ፀሐይ ሲጋረድ ተመልክተናል። ይሄ ታዲያ ዕውቀትና ጥበብ አያስመካም? እንደው ሃይማኖት እንኳን ሌላ እንኳን ቢሆን በኢትዮጵያውያን አባቶች ዕውቀት እንኳን አትመካም ነበር? ግን ዕውቀት አልባ ስለሆናችሁ፣ መንፈስ ቅዱስ የራቃችሁ ስለሆናችሁ፣ እግዚአብሔርን ስለማታውቁ፣ ከመንፈሳዊው ዓለም እውነት ስለተለያችሁ፣ የሐሰተኛው ክርስቶስ መንገድ ጠራጊዎችና አጫፋሪዎች ስለሆናችሁ መጽሐፍ ቅዱስንና እውነትን አትቀበሉ። ይልቁኑ መጽሐፍ ቅዱስና እውነትን የአባቶችን ዕውቀት ተከትለው የሚያስተምሩ መምህራንን ቀና ብላችሁ ለመተቸት ትሞክራላችሁ። መጀመሪያ የቆምከው ምን ላይ እንደሆነ ጎንበስ ብለህ ራስህ የቆምክበትን ስፍራ ተመልከት። የቆምክበትን ሳታውቅ የቆሙበትን አውቀው በዕውቀት ማማ ላይ ያሉ መንፈስ ቅዱስ የቀረባቸው መምህራንና አባቶችን ለመተቸት ትነሳላችሁ። ክርስቶስን ማኛ እንሰብከዋለን። ምንም አሁን ስለ ክርስቶስ ብዙ ጊዜ ተናግራል። ምንም ምክንያት ብታመጡ እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስን አትሰብኩም። 24 ሰዓት ልብሷ የሆነላት ምስጋናዋ ኦርቶዶክሳዊት ክርስቶስን ስታመሰግን ነው ትሎ ኦርቶዶክሳዊት ቅድስት ቤተክርስቲያን 24 ሰዓት ልብሷ ነው ክርስቶስ። መሰረቷ እርሱ ጉልላቷ እርሱ የሆነላት ክርስቶስን ቅዱስ እያለች ታመሰግናለች በክብሩ። ለዛውም በእናንተ አይደለም፣ በጭፈራ በዳንኪራ አይደለም፣ በጩኸትና በሐሜት አይደለም፣ በአሉባልታ አይደለም። መጻሕፍትን ጠቅሳ የተመረጡ ቃላትን አምጥታ መምህሬ ኢየሱስ ክርስቶስ እያለች ጌታዬ ኢየሱስ ክርስቶስ እያለች ቅዱስ እያለች ያለህና የነበርክ ፊተኛውና መጀመሪያው መጨረሻውና አልፋ ኦሜጋ እያለች ታመሰግነዋለች፣ ታከብረዋለች። ስለ ክርስቶስማ ቅድስት ቤተክርስቲያን ታስተምር እንጂ፣ ስለ ክርስቶስማ ቅድስት ቤተክርስቲያን ትናገር እንጂ የት የምታውቀውን ትናገራለህ? ስለዚህ ከፍ ብለህ ታላላቅ መምህራንን ለመናገር እንደው በመጀመሪያ ከመንጠላጠለ በፊት ዝቅ ብለህ የቆምክበትን ተመልከት። የቆምክበትን ስትመለከት ሀገር በቀል ዕውቀት፣ የቤተክርስቲያን ዕውቀት፣ የቤተክርስቲያን የመምህራን ዕውቀት ምን እንደሆነ ትረዳለህ። አሁንም በጭፍን ጥላቻ እንደው በጨለምተኝነት ዝም ብላችሁ ጨለማ ውስጥ ሆናችሁ አሜን እያላችሁ ዳንኪራ የምትረግጡ አንተና መሰሎች እግዚአብሔር ይድረስላችሁ። ቤተክርስቲያን ግን ስንዱ ነችና የዶክተር ሮዳስን ስም አንስተ በዚህ መልክ ስለተናገርክ በእውነት በጣም አስገርሞ ነው የመጣሁት። አንዳንድ የሌላ እምነት ተከታዮችም በተለይ እስልምና እምነት ተከታዮችም በዚህ መንገድ ስትገለጡ ባቢሎናውያንን በማንሳት እኮ የባቢሎናውያን ዕውቀት ነው በማለት ስትናገሩ ሰምተናልና በእውነት መጽሐፍትን አንብቡ። በቃ ሌላ ምንም እኮ ነገር የለውም። ቀደምት አባቶቻችን ያደረጉት የተቀመጠ የታሪክ መዛግብት እኮ አለ። ያንን ገብቶ ማንበብ ነው። ያንን ገብቶ ማየት ነው። ማመሳከር ነው። ዘመኑን፣ ዕለቱን፣ ጊዜውን መች ነው ብሎ ማመሳከር ነው። ከዛ በኋላ ደግሞ የሚነገሩ ነገሮች ይሆናሉ አይሆኑም፣ ይፈጸማሉ አይፈጸሙም ብላችሁ ማየት ነው። የተባለው ነገር በሙሉ ይሁን እንዲህ ይደረጋል ተብሎ ሲነገር እየሆነ ያየን ነው። ይሄ አባቶቻችን ዕውቀት ነው፣ መንፈስ ቅዱስ የገለጠላቸው። ስለዚህ ሀገር በቀል ዕውቀት፣ ኢትዮጵያዊ ዕውቀት፣ ኦርቶዶክሳዊ ዕውቀት አሁንም ገና አልተነካም። ወደፊትም ጎበዝ ከሆናችሁ ትውልዱ ያን እንዲይዝ ከምዕራባውያን እንቶ ፈንቶ እንዲላቀቅ። ምዕራባውያን እኮ ትውልዱን ከማራቆት፣ ትውልዱን ከማርከስ፣ ትውልዱን ራስን እንዲያመልክ የራስ አምልኮ እንዲያመልክ ከማድረግ አጋንንትን እንዲከተል የኢልሙናቲ አባል እንዲሆን ግብረ ሰዶማዊ ሌዝቢያዊ እንዲሆን ከማድረግ የዘለለ ምን ሰሩ? ውስጥ የትኛው ስነ ምግባር አደረጉለት? በቴክኖሎጂ ሰበብ በስልጣኔ ሰበብ ትውልዱ አጋንንትን እንዲያመልክ ራሱን እንዲያመልክ በቴክኖሎጂ ሰበብ ወንድ ለወንድ እንዲጋባ ሴት ለሴት እንዲጋባ ነው ያደረጉት። የትኛው ነው የመጽሐፍ ቅዱስ ቃል ላይ እንዲያለቅ የተቀመጠው? ከተፈጥሮ ሕግ ውጪ ከስርዓት ውጪ
ራሳችሁ በምታመልኩት በራሳችሁ ቸርች ውስጥ አይደለ እንዲህ አይነት ነገር ሁሉ ሲፈጸም የራሳችሁ ሰዎች ወጥተው ሲናገሩ የነበረው የምዕራባውያን ቅሪት ነው ይሄ። ስለዚህ አባቶችን ዕውቀት የኢትዮጵያውያንን ዕውቀት የኦርቶዶክሳውያንን ዕውቀትና የቤተክርስቲያንን ትምህርት እያጥላላ ቤተክርስቲያኗን የጎዳ መስሎ ራስን ገደልና አዘቅት ውስጥ አትክተት አንተና መሰሎችና ወደ ድህነት ብትመለሱ መልካም ነው ለማለት እወዳለሁ። ኦርቶዶክሳውያን በሃይማኖታችን እንጽና። ቅድስት ቤተክርስቲያናችን የሰጠችን ዕውቀት ሰማያዊ መንግስትን የሚያወርስ ነው። በምግባር ከኖርንበት፣ በሃይማኖት ከተገለጥንበት፣ ከምስጢራት ከተሳተፍንበት አባቶቻችን ያስቀመጡልን ዕውቀት ሰማይ ሰማያት የምንገባበት፣ ምድርን የምንመረምርበት፣ ተፈጥሮን የምናጠናበት፣ በእውነት እግዚአብሔር አምላካችንን የምናገኝበት ነውና ኦርቶዶክሳዊነትና የአባቶችን ዕውቀት ይዘን በጸናች ሃይማኖታችን ውስጥ ጸንተን በምግባር በትሩፋት ተገልጠን ደገኛ መንግስቱ እንድንወርስ እግዚአብሔር ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በሌሎች ዝግጅት እስከምንገናኝ የወፍታ ሚዲያን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ቤተሰብ ሁኑ፣ ሚዲያውን አግዙ። ሌላ ዝግጅት ተመልሼ እመጣለሁ። እስከዛው በያላችሁበት ቸር ቆዩ።